እንዴ ምን ማለት ነው? የቱ ጋር ነው ችግሩ? ወንድና ሴት እንዴት ነው አንድ ላይ ሊተኛ የሚችለው? አብረን መተኛት የለብንም እንዴ? የሆነ ነገር አሁን ነው መሮጥ ትላላችሁ። በቃ ደሯ ምንም እኮ ይሄ መጣላት አያስፈልገውም። ማደር ነው ደሩ። ግን ያው እሳትና ጭድ አብረው አድረው አይነካኩም ማለት ይከብዳል። ይከብዳል። የምሬን ነው የምላችሁ። እንደው አስቃችሁኛል። የምር እንደው አስቃችሁኛል እንጂ እኔ አልተከፈውም አላዘንኩምም። ለምን አንድ ቤት እየኖረን አብረን ማደር አለብን? አለማደር አለብን? የትኛው ሀሳብ ነው የሚደገፈው ትላላችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ብዝት ትርፍ ይበልልኝ። ሰሞኑን ፍቅራቸውን ያበዙት ለካ እንደዚህ ሊጣሉ ኖሯል። የሴጣን ጆሮ ይደፈን ነገሩ። ችግር የለም ትታረቃላችሁ። እኛ በእናንተ ተስፋ ቆርጠን አናቅም። በእናንተ መሀልም ገብተን ብዙም አንፈተፍትም። ግን በዛሬው የተሰማንን ነገር የተወሰነ ነገር እንደ ሀሳብ እንሰጣለን። ሀሳባችሁን ይዛችሁ እስከመጣችሁ ድረስ ማለት ነው ውዶቼ። እኔ እንግዲህ ሚዛናዊ ሆኜ ለማውራት ሞክራለሁ። ላይክ ሼር አድርጉ። ሀሳብ አስተያየታችሁን ደግሞ በኮመንት አስቀምጡ። ይሄንን ሀሳብ እንዴት ታዩታላችሁ? እንግዲህ ብሩኬ እያለ ያለው አብረን አንድ ቤት ነው እየኖርን ያለ ነው። አንድ ቤት እየኖርን ሁለት አልጋ ምን ይሰራል? አንድ አልጋ ይበቃናል። ስለዚህ አብረን ማደር አለብን ነው እያለ ያለው። የጠቡ መንስኤ እንግዲህ ትናንት ማታ ላይ አብረው ጌም እየተጫወቱ ነበረ በብሩኬ ሩም ውስጥ ሆነው ክላስ ውስጥ ሆነው በዛም ብዙ ሰዓት አምሽተው ነበረ። ስለዚህ ወደ ክላስ ምን አስከደሽ እዙን የክላስ አታድርም ወይ ብሎ ጥያቄ ሲያቀርብላት አይ አይሆንም፣ አብረን ማደር አንችልም፣ ክላስ ሄጄ ነው ማድረው ብለው ያው በዛ ነው የጠቡ መንስኤ። እንግዲህ ያንን ጠብ ደግሞ ወደኛ ይዞት መጥቷል ማለት ነው ብሩኬ። እንግዲህ እኛ ቤተሰብ አይደለንም፣ ፍትህ ሰጪ አካል ነን እኛ ማለት ነው። እንግዲህ ራሳቸው ተነጋግረውበት ያልተስማሙበት ደረጃ ደርሰው ከዛ ደግሞ እኛ ደግሞ ሀሳብ እንድንሰጣቸው ነው እንግዲህ ይህንን ሀሳብ ይዘውት የመጡት። የኔ ሀሳብ የሚሆነው እንግዲህ ብሩኬና ሀይሚ አንድም ቀን በሚዲያ አፈቅርሃለሁ አልተባባሉም። ነገር ግን በውስጥ የራሳቸው ያሳመናቸው ነገር ስላለ ያመኑበት ነገር ስላለ ከጓደኝነትም አልፎ ተዋደው ከመዋደድም አልፈው በአንድ ቤት ውስጥ መኖር ጀምረዋል። በአንድ ቤት ውስጥ መኖር ጀመሩ ማለት ለሀይሚ ቤተሰብ ሽምግልና ተላከ ማለት አይደለም። እስከ ዛሬ ድረስ ለሀይሚ ቤተሰብ ሽምግልና አልተላከም። ነገር ግን ዛሬ ላይ ግን ያ አብሮነታቸው ከጥቂት ያው አንድ ወር ምናምን ነው የሚሆናቸው አንድ እንትን ቤት መኖር ከጀመሩ እንግዲህ አብረን እየኖርን ሁለት አልጋ መሆን የለበትም። አንድ አልጋ ይሁንና አብረን እንደር። የብቻ ለብቻ ለምን አስፈለገ? አንድ ቤት እየኖሩ ሁለት አልጋ አያስፈልግም። አብረን ነው የምናድረው ነው እያለው ያለው ብሩኬ። አብረን ብናድር ምንም ነገር አይፈጠርም ነው እያለ ያለው። እርግጠኛ መሆን እኮ አይቻልም። አብረን እንደር ምንም አይፈጠርም። ይሄ እርግጠኛ መሆን አይቻልም እንዴ! ምንድነው አንድ ሴትና ወንድ ሳይገባ ይከብዳል። ብቻ እኔ በዚህ ዙሪያ እኔ እርግጠኛ ሆኜ ማውራት አልችልም ውዶቼ። የሆነ ነገር ቢፈጠርም እንኳን አብራችሁ ደሩ ብለን ብንገፋፋቸው ሰይጣን ምን ይሰራል? ሰይጣን ምን ስራ አለው እንዴ? ሰይጣን እኮ ያሳስታችኋል። እኔ ምንም ነገር ማልድረግ አልችልምም፣ ይሄ ሊሆን አይችልም ብላችሁ በራሳችሁ ላይ ብትደመድሙ ብትወስኑ በራሱ ሰይጣን ይፈታተናችኋል። እና የሆነ ነገር እንኳን ቢፈጠር ሀይሚ እንደዚህ ምናምን አድርገሽ እንደዚህ ሆኖ ምናምን ነገር ብለን ጀጅ ማድረጋችን የማይቀር ነው፣ መሳደባችን የማይቀር ነው። ነገር ግን ብሩኬ እኔ ላንተ እንደ ሀሳብ ልለ የምችለው አማቼ ማለት ነው በክብር ሀይሚዬን ሁሌም መስከረህላታል። የምትገርም ሰው ነች ሀይሚዬ፣ በጣም ጥንቁቅ ነች ሀይሚዬ። ኮራባታለሁ ብለሃል። ከኮራህባት የምትኮራባት ከሆነ ለቤተሰቦቿ የተከበሩ ቤተሰቦች አሉ፣ ሽምግልና ላክ በቅድሚያ። ከዛ በኋላ ነገሮቹን ስቴፕ ባይ ስቴፕ አስኪዳችሁ አብራችሁ ለማደሩ ትደርሳላችሁ ማለት ነው። አሁን ላይ ግን በስሜት ተነሳስቶ አብረን እንደር፣ አብረን ካላደርን እኔ እዚህ ቤት አልገኝም፣ ጥየሽ ነው የምሄደው፣ አልመለስም፣ ሁለት አልጋም አንድ ቤት ውስጥ አያስፈልግም ምናምን፣ ይሄ እልህና ዛቻ በእኔ እይታ አይሰራም፣ መጣላቱም አይሰራም። የሚሰራው ግን ሁሉንም ነገር እስከ ዛሬ ድረስ በቅደም ተከተሉ እንዳሳካችሁት አሁንም ነገሮቹን በቅደም ተከተል አሳክታችሁ ሽምግልናውንም ቀለበቱንም ፕሮግራም ሰርጉንም በቅደም ተከተል
ካሳካችሁ በኋላ ከዛ በኋላ የራሳችሁን የመረጣችሁትን ነገር ማድረግ ይቻላል። አሁን ግን ይቺ ልጅ አብረን እንደር ብትላት አንደኛ ሴት ልጅ ናት። ሌላው ነገር ደግሞ ሀይሚ እንደምናቃት ናት። በጣም ጥንቁቅ ነች። እሺ ትላለች የሚለው ነገር እኔ አላምንበትምም። እሺም ማለት የለባትምም ማለት እርግጠኛ ሆነ አምናበትም እንኳን እንደዛ አይነት ነገር እኔ አላበረታታም። ይሁን ምን ችግር አለው? ሀይሚ ታካብጃለሽ አብረሽ ብተኝ ከብሩኬ ጋር ምናምን። እኔ እንደዛ አይነቱን ነገር ፑሽ አላደርግም፣ አላበረታታም። የምር አላበረታታም እንደዛ አይነቱን ነገር ማለት ነው። ሀይሚም ከዚህም በፊት እንደዛ ብላ ፕራንክ አድርገው ነበረ። ብሩኬ ምንድን ያለው? አይሆንም ነው ያለው አይደለ? ሀይሚ ደግሞ ዛሬ ላይ አይሆንም ብትል ልክ ነች። ምክንያቱም ልክ ብሩኬ የተረዳው ነገር አለ ያኔ አብረን እንደርስ ስትለው አይደለ? እሷም ልትረዳው የምትችለው ነገር አለ። ለዛ ነው ያስቆጣት። ሁሉም እሱ የረገጠውን ጫማ ሲረግጥ ነው ሊረዳ የሚችለው። ሁሉም የራሱ ቁስል ሊገባ የሚችለው ማለት ነው። እናንተ አሁን የማያጣላ ነገር ነው እያጣላችሁ ያለው። ሂድ ውጭሊ ምናምን። ምናልባት አሁን ሰርጋችሁን በቅርብ ታደርጉት ከሆነ አፍጥኑልን። መጣላቱ እኮ አያስፈልግም። አፍጥኑልን። አሁን አንድ አልጋ አስገቡ፣ ከዛ ሽምግልና ላኩ፣ ቀለበቱንም ሰርጉንም ምናምን በተከታታይ አድርጉልን። ጠራ አይደለ መጪው ወር፣ እንደዛ ይሻላል እንጂ ይሄንን ያማረውን ፍቅራችሁን ገና ሳናጣጥመው ተዋደዱልን፣ ተፋቀሩልን፣ አንድ ቤት ኖሩልን ብለን ደስታችንን ሳናጣጥመው በደስታችን ላይ ማለት ነው ጋዛ ተርከፍኩፉበት ብለናል። እናንተ ሁለት ሰዎች ተከበሩልን፣ ብሩኬና ሀይሚ ተከበሩልን። ብሩኬ ደግሞ ማለት ነው አማቼ ተው በናትክ በክብር ጋሽዬ ባደራ እንደሰጡ ሁሉ ማለት ነው። እና እንደው ለነዚህ ለጋሽዬ ሽምግልና ላክ አድርግና ሽምግልና ከዛ በኋላ ይደርሳ ሁሉንም ነገር ማለት ነው። እና ተናድጃለሁ ተበሳጭቻለሁ ምናምን አያስፈልግም። መበሳጨትም አያስፈልግም፣ መናደድም አያስፈልግም። የሚያናድድም ጉዳይ አይደለም። በእርግጥ አንድ ቤት እየኖሩ አለመተማመን ያናድዳል። ነገር ግን ደግሞ አንድ ሰው አንድ ቤት ኖረ ማለት አንድ ሆነ ማለት አይደለም። ምናልባት እኮ ሀይሚ እንዳለችው ብዙ ያላስተካከልናቸው እኮ ነገሮች አሉ ብላለች። ያንን ደግሞ እናንተ ናችሁ የምታውቁት። ማስተካከል ያለባችሁትን ነገር አስተካክሉ። ከዛ በኋላ ሁሉም ነገር ይደርሳል። ሁልጊዜም ልጅ አይሰራራችሁ። የምሬን ነው። የማያጣላው ነገር እያጣላችሁ ነው ያለው። ማድረግ ያለባችሁን እኮ ታውቁታላችሁ እናንተ በቅደም ተከተል። ነገር ግን ለምንድነው ልክ ማድረግ እንደሌለባችሁ ነገር አስባችሁት ያንን ነገር መታችሁ የምትጣሉት? ይሄ አግባብ አይደለም። የምሬን ነው። እናንተ ውስጥ የሚያምረው መዋደድ፣ መሳቅ፣ መጫወት ነው እንጂ ይሄ መልሳችሁ ደስታችንን ሳናጣጥመው በደስታችን ላይ የሆነ ነገር ባጨምሩብን እኔ ደስ ይለኛል ማለት እፈልጋለሁ። በዛ አጋጣሚ ግን አስቡበት። ለውሳኔ አትቸኩሉም፣ ለጠብም አትቸኩሉ። ማሰብ ጥሩ ነው። ዛሬ የተጨቃጨቃችሁበት ነገ የተጣላችሁበት ነገ የሚቆጫችሁ ነገር ነው። ሌላው ነገር ደግሞ እዚህ ጋር እንዴት አመነችው? ሴት ልጅ አይደለች እንዴ? ለቤተሰቦቿ ክብር የላትም እንዴ? እንዴት ነው አብረው ስለኖሩ አንድ ቤት ውስጥ አብረን እንደርስ ይላት ታድራለች እንዴ ምናምን። ነገ የምትሰደብበት ሀይሚ የምታፍርበት ነገር ነው ይሄ ማለት ነው። እና የሚያሳፍረውን ነገርና የሚያስከብረውን ነገር ሁሉንም ነገር እንትን ብንል መርጠን ብናስተውል ጥሩ ነው። በስሜት ተገፋፍተን ያልሆነ ነገር ማድረግ የለብንም ነው ምለው ማለት ነው። የትልቅ ሰው ሀሳብ ማለት ዛሬ ሽማግሌ ሆኜ በመሀላችሁ ተገኝቻለሁ።